በስተመጨረሻ አቢጌል ለእውነት ቆማለች። ምክንያቱም አሁን ላይ ይህንን ነገር ያደረገው ወይም ደግሞ ሌቦቹ እዛ ቤት እንዲገቡ ያደረገችው መድኃኒት ነች እያለች ነው የምትገኘው ማለት ነው። ይህንን ነገር እንግዲህ ያው ደረጀ ለማርታ እንዳትነግሪያት ቢላትም ነገር ግን የማርታን መጨነቅ አይታ አቢጌል ለማርታ እውነቱን ነግራታለች። እንግዲህ አሁን ላይ ማርታ መድኃኒት አታደርግም እያለች ነው። ምክንያቱም እህቷም ስለሆነች አሁን ያንን ነገር ልታደርግ አትችልም እያለች ነው። ነገር ግን አቢጌል የጠረጠረችው ነገር አለ። ምክንያቱም ስለ ሴትዮዋ ወይም ደግሞ ስለ ልጅቷ ካልወሰንላት አትለቀንም እያሉ ሲያወሩ ስለነበር አቢጌል ደግሞ ተውና ወይም ደግሞ ራሷን እንዳይነ ስውር አስመስላ እዛ ቤት ገብታ ሚሉትንና የሚያወሩትን ስለሰማች ግዴታ መድኃኒት እንደሆነች ነው የተሰማት ማለት ነው። እንግዲህ ደረጀ ያንን ወረቀት ካገኘ በኋላ ወይም ደግሞ አቢጌል ለደረጀ ከሰጠችው በኋላ ደረጀ ያንን ወረቀት ሲያነበው ራሷ ዳጣ ያንን ሌቦች እንደላከቻቸውና ገና ያንን ሁሉ ነገር እንደምትሰርቃትም ነው እየተናገረች የነበረችው ወረቀቱ ላይ የተጻፈው ማለት ነው። ስለዚህ ደረጀ ወዲያው ይህንን ነገር ልታደርግ የምትችለው ዳጣ ነች ብሎ ለአቢጌል ነግሯት ነበር። ነገር ግን አቢጌል የድሮ አቢጌል አይደለችም። የድሮ ማንነቷ ቢሆን ኖሮ አሁን ላይ ዛሬ ዳጣን ነበር እሷ ነች ለዚህ ተጠያቂ ብላ ምትፈረጃት ማለት ነው። ነገር ግን አቢጌል አሁን ላይ ተለውጣለች። በቃ አስተሳሰቧም ተለውጧል። አሁን ላይ ይህ አስተሳሰቧ መለወጡን የምናውቀው አሁን ላይ ነው። ስለዚህ አቢጌል ዞራ ዞራ መድኃኒት ነች ማለቷ በጣም ነው ያስደሰተኝ። እስቲ አቢጌል ያስደሰተቻችሁና አሁን ላይ ያለችው ትክክል መሆኗ ያስገረማችሁ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላ በኩል ደግሞ እንግዲህ አሁን ላይ ሰላም ለደረጀ ደውላለት እውነቱን መናገር አለብህ እያለችው ነው የምትገኘው። ወይም ደግሞ ካልሆነ ለዳጣ ሰላም እናቷ እንደሆነች ነገር ወይም ደግሞ ካልሆነ እኔ እናቷ እንደሆንኩኝ እነግራታለሁ እያለችው ነው ደረጀን የምትገኘው ማለት ነው። ደረጀ አሁን ላይ በዚህ ጋር መድኃኒት የምትባል እንቅርት መታበታለች። ቤተሰቡን እዛ ቤት እንዲበጥበጥና ችግር እንዲፈጠር እያደረገችው የምትገኝ ማለት ነው። በዚህ በኩል የሰላምን ሁኔታ ረስቶታል ማለት ዳጣ ለሰላም እናቷ እንደሆነች ለዳጣ ነግራታለሁ ብሎ እስካሁን አልነገራትም። ስለዚህ መድኃኒት ደግሞ ይህን ሁላ ነገር እያወቀችና እየጠረጠረች ስለሆነ ዳጣም ደግሞ ችግር እንዳትፈጥርና ሌላ ነገር እንዳይፈጠር ለዳጣ እውነቱን ንገራት፣ ካልሆነ እኔ እነግራታለሁ እያለችው ነው የምትገኘው ማለት ነው። በሰላም በኩል ጥፋት የለባትም። ምክንያቱም ዳጣ ስለ እናቷ ብዙ ማወቅ የምትፈልጋቸውን ነገሮች ሰላምን ሄዳ ጠይቃት ነበር። ነገር ግን ሰላም እሷ ምንም እንደማታቅ ነው የነገረቻት። ስለዚህ ይህ ሁላ ነገር ደግሞ መዋሸት በኋላ ዳጣ ካወቀች በኋላ ሰላም ላይ ቂም እንዳትይዝና ንዴት እንዳይኖርባት ግዴታ ለደረጀ መናገሯ ሰላም ትክክል ነች። ስለዚህ በእኔ በኩል እንግዲህ ደረጀ አሁን ላይ ለሰላም ለዳጣ እውነቱን መናገር አለበት ሰላም እናቷ እንደሆነች ብዬ ነው ማስበው። ነገር ግን በዚህ በኩል አቢጌል ደረጀ በጣም እውነት የደረጀ ልጅ ሆነችው አሁን ነው፣ ወይም ደግሞ ትክክለኛ አስተያየትና ሐሳብ የምታቀርበው አሁን ነው። ምክንያቱም ያንን ወረቀት ካነበበው በኋላ ደረጀ ስለዛ ወረቀት ለአቢጌል ቢነግራት እንኳን አቢጌል ግን ዳጣ ይህንን ነገር ልታደርግ አትችልም፣ በዛ ሰዓትም አልነበረችም ነው ያለችው። ነገር ግን መድኃኒት ሆን ብላ እናንተን የሁለታችሁን የጠራቻቸው ለዚህ ነው፣ ለዚህ አላማዋ ነው። እንዲያውም ወርቁ ራሱ አርቲፊሻል እንደሆነና እንደሚመልሱላትም ሲናገሩ ነበር ስላለች አቢጌል በዚህ ነገር 100% እርግጠኛ ሆና ለማርታ እየነገረቻት የምትገኘው ማለት ነው። ማርታ ግን በፍጹም መድኃኒት ይህንን ነገር ልታደርግ አትችልም በማለት ነው እያሰበች ያለችው ነው። ግን አሁን ላይ በሩ የተንኳኳ ማን ነው? መድኃኒት ከሆነች እንግዲህ ማርታ መድኃኒትን ልትጠይቃትና እንዴት በዚህ ቤት ወይም ደግሞ በእኔ ቤት ይህንን ነገር ልታደርግ ይወሰንሽ ብላ ልታጋፍጣት ነው። ነገር ግን መድኃኒት መልሷ ምን ሊሆን ይችላል? ዳጣ ነው ይህንን ነገር ልታደርግ የምትችለው ምክንያቱም ከኔ ጋር ተነጋግራ ነበር ብላ መድኃኒት ጉዳዩን ወይም ደግሞ ይህንን ነገር ወደ ዳጣ ልታዞሮ ትችላለች። እንዲያውም ወረቀት አስቀምጦ ነበር ምናምን ከተባለ ያንን ወረቀት አምጡት ብላ ዳጣ ሆን ብላ ያንን ወረቀት ለልጆቹ ወይም ደግሞ ለሌቦቹ ሰጣቻቸው እንዴት እንደሰረቁ የሚያስረጋ ነገር እንግዲህ መድኃኒት በዳጣ ላይ ልትናገር ልትፈርጃት ትችላለች። ስለዚህ ማርታ መድኃኒትን የምትሰማ ከሆነ ገደል ትገባለች። ዳጣን
ልትፈርጃት ወይም ደግሞ ተጠያቂ ልታደርጋት ትችላለች ማለት ነው። ነገር ግን አቢጌልንና ደረጀን የምትሰማ ከሆነ ግን መድኃኒትን በፍጹም ከዚህ በኋላ አብራቸው እንድትኖር ማድረግ የለባትም። ወይ ገስታ ውስጥ ተከራይተውላት እንድትኖር ወይም ደግሞ ወደ መጣችበት ወደ ሀገሯ እንድትመለስ ማድረግ መፍትሄ ይሆናል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። ዳጣ ክፍል 112 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 112 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ዳጣ ድራማ ልብ አንጠልጣይና እያጓጓ እየመጣ ያለ ድራማ ነው። ምክንያቱም ትንቅንቁ መድኃኒት ከመጣሽ በኋላ ችግሩም እንደገና ደግሞ የምታመጣው ችግር ይበልጥ እየተስፋፋ ነው የሚገኘው ማለት ነው። እንግዲህ ገዛኸኝ ያንን ነገር ካሸተቱት ወይም ደግሞ አፉን የሆነ ነገር ካደረጉት በኋላ ራሱን አያውቅም። በቃ እሱ የሚያውቀው ምንድነው ሰው ሳይሆን አጋንንት የመጣ ወይም ደግሞ ሰው ያልሆነ ነገር እንደመጣ ነው፣ እንደ ህልም ነው ያወቀው እንጂ ትክክለኛ ሌቦች መጥተው የሁላ ችግር እንደፈጠሩ አላወቅም ማለት ነው። ነገር ግን አቢጌል በጣም 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 ነው የተመቸችኝ። ዛሬ የሰራችው ነገር ከምን ጊዜውም በላይ በቃ አዲሷን አቢጌል ያየንበት ነው ይመስለኝ። ምክንያቱም ከዚህ ቀደም ሌቦች ገብተው ያደረገችውን ታውቃለች። ችግር ፈጥራ ወይም ደግሞ ልጁን መታ እስከ እስር ቤት እስከ መግባት ድረስ የተፈጠረባትን ነገር ድራማውን አውቃለች። ስለዚህ ያንን ነገር ማሰቧ ራሱ ማለት አይነ ስውር ሆና እነሱ የሚያደርጉትን ነገር ራሱ በቅርብ ርቀት መከታተሏ ራሱ አቢጌል ልትደነቅ ነው የሚገባው። በአሁኑ አቢጌል የሰራችው ስራ በጣም በጣም የሚያስደንቅ ስራ ይመስለኛል። ነገር ግን አሁን ላይ ግን ማርታ መድኃኒት ናት ብላ ላታስብ ትችላለች። የሁላ ሌባ መግባቱ በገዛ ቤታቸው ገዛኸኝ ኖርማል እስከማይሆን ድረስ የሁላ ነገር መፈጠሩ ማርታ መድኃኒት ልታደርገው ትችላለች ብላ አላሰበችውም ማለት ነው። ነገር ግን ቤቱ መደፈሩና የሁላ ችግር መፈጠሩ በጣም ተናደዋል፣ በደረጀም በኩል በመድኃኒትም በኩል ማለት ነው። ስለዚህ አሁን ላይ እንግዲህ ይህንን ነገር እያጣሩ ነው የሚገኙት። በዚህ በኩል ደግሞ ናታን አልሰማም ነበር። ናታን ከመጣ በኋላ ይሄ ሁላ ችግር መፈጠሩ አስደንግጦት እንዴት ዝም ትላላችሁ፣ እንዴት ዝም ብላችሁ ትቀመጣላችሁ ብሎ ነው እየተናገራቸው የሚገኘው ማለት ነው። እንግዲህ ዳጣ አሁን ላይ ናታን ከአቢጌል አጠገብ ሲቀመጥ እየቀናሽ ነው የምትገኘው። በትንሹም በትንደቁም ዳጣ እንግዲህ ያው ፍቅር ነው፣ ፍቅር ደግሞ ካለ ቅናቷን መተው አለባት ብዬ ነው ማስበው። እውነተኛ ፍቅር ከሆነ ይህንን ቅናቷን ካልቀነሰች ናታንን በገዛ እጇ ልታጣው ትችላለች የሚል አስተሳሰብ አለኝ። ስለዚህ ይህንን ቅናቷን እንግዲህ መተውና መስተካከል አለባት ብዬ ነው ማስበው ዳጣ። ምክንያቱም በፍቅር ውስጥ ቅናት ካለ መቀናናት ካለ ፍቅራቸው ዘላቂ ላይሆን ይችላል። ወደፊት እስከ ትዳር የሚያስቡትም ነገር ላይደርስ ይችላል። ስለዚህ ይህንን ቅናቷን ማቆም አለባት። በአቢጌል ፊት ምንም አይነት ነገር መታየት ወይም ደግሞ እሷ ፊት ላይ ሪያክሽን መታየት የለበትም ብዬ ነው ማስበው። ስለዚህ ይህንን ነገር ማቆም አለባት ብዬ ነው ማስበው። እንግዲህ ዳጣ በዚህ ሁላ ችግር ውስጥ ወይም ደግሞ ይህ ሁላ ነገር የተፈጠረው በእኔ ምክንያት እያለች ነው የምትገኘው። ካልሆነ ከዚህ ቤት እኔ ራሴን ማግለል አለብኝ ወይም ደግሞ መውጣት አለብኝ ጥዬ እያለች ለአቢጌል እየነገረቻት ነው የምትገኘው። ምክንያቱም ዞራ መድኃኒት ይህ ሁላ ችግር የፈጠረችው ዳጣን ሌባ ለማስባልና ዳጣ ነው የላከቻቸው ለማስባል ነው ያንን ወረቀት ጽፋ ሌቦቹ የሰጠችው ማለት ነው። ስለዚህ ያንን ወረቀት ደግሞ ማርታ ብታነበው ኖሮ ደረጀ ሳይሰማ ማርታ ብታነበው ኖሮ አስቡት ምን እንደሚፈጠር። ቀጥታ ዳጣ ላይ ነበር የምትጠቁመው ማለት ነው። ምክንያቱም እህቷን አሳልፋ አትሰጥም፣ እንደዚህም ታደርጋለች ብላ አታስብም። እህቷ ስለሆነች ለእህቷን የምታደላው። ስለዚህ ይህን ካየች በኋላ ዳጣ እንግዲህ በጣም ችግር ውስጥ ወይም ደግሞ ሀዘን ውስጥ ነው የገባችው ማለት ነው። እንግዲህ ማርታ ለመድኃኒት በደወለችላት ሰዓት ምንድነው በህልሜ ይህንን ነገር አይቼ ነበር፣ በህልሜ ሲሰረቅ አይቼ ነበር እያለች ነው እየተጫወተችባት የምትገኘው በማርታ ላይ ማለት ነው። ማርታ አሁን ላይ መድኃኒትን እዚህ ቤት ባስቀመጠቻት ቁጥር ወይም ደግሞ እዛ ቤት በሆነች ቁጥር ችግርና ሌላ ፕሮብሌም እያመጣች ነው የምትሄደው እንጂ እነሱ እንዲቀራረቡ እንደገና ደግሞ ጥሩ ትዳሯ እንዲባረክላት ወይም በዛው እንድትቀጥል የምታደርግ ነገር አይደለችም። መድኃኒት አሁን ላይ የዳጣን አባት ደረጀ ሊሆን ይችላል እያለች የምታስብ ልጅ ናት። እንደገና አሁን ላይ የወለደችው የሰላም የልጁ አባት ደረጀ ነው እያለች የምታስብ ልጅ ናት። ስለዚህ ይህንን እውነት ደግሞ ብታውቆ ኖሮ አሁን እሷ ሀሳብ ነው ያላት ወይም ደግሞ መድኃኒት የምታስበው የምትጠረጥረው ነገር ነው። ነገር ግን ያ የጠረጠረችው ነገር እውነት ሆኖ ብታውቅ ኖሮ ማርታን
ጭራሽ ከደረጀ ጋር ለአንድ ቀን አንድ ላይ እንዲሆን አትፈቅድላትም ነበር። ወዲያው እንዲጣላና እንደሷ የተልከሰከሰ ህይወት ወይም ደግሞ ሲንግል ማም እያለች የምትኖረው ህይወት ማርታም እንድትኖር ነው የምትፈልገው። ስለዚህ ማርታ በጊዜ እህቷን ካላረቀቻትና ከዚህ አስተሳሰቧ ከዚህ ጭቃ ከሆነ አስተሳሰቧ የማትቀይራት ከሆነ ለማርታም በእኔ በኩል በጣም ነው የማዝንላት የማስብላት። የማርታ ልብ የዋህ ነው። ምንም ቢሆን እንደዚህ አይነት ነገር አታደርግም። ነገር ግን በመድኃኒት በኩል የሚመጣው አጸፋ እንደገና ደግሞ መርዛማ ወሬ ማርታን እንዳትቀይራት ብዬ ነው ፈራው። እስኪ እናንተስ በቀጣይ ክፍል ይሆናል ብላችሁ የምታስቡትን በኮሜንት ላይ ሀሳብ አስተያየታችሁን ማስቀመጣችሁ እንዳረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። ዳጣ ክፍል 112 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። በቀጣይ ክፍል እስከምንገናኝ ድረስ ሰናይ ቆይታ ይሆንላችሁ።